አፍሪካና ኢትዮጵያ አይደንቲቲ ስርዓት መገንባት አለባቸው። ኤሌክትሮኒክ አይዲ፣ ፕሮፐርቲ ታይትልስ የሚታመኑ በህዝብ ዘንድ ከፍተኛ አመኔታን የተጎናጸፉ ተቋማትን መገንባት አለብን። የፍትህ፣ የባንክ ንብረት መሬት የሚመዘግቡ ተቋማት እንደዚሁም የምርታማነትና የተጠያቂነት ስርዓት የተጠያቂነት ባህል የሰፈነበት ስርዓት መገንባት አለብን። አካታች የሆነ ፖለቲካዊና ህጋዊ ተቋማት አካታች የሆነ ፖለቲካዊና ህጋዊ ለውጥ እንዲመጣም መፍቀድ አለብን ማለት ነው። ሄርናንዶ ደሴቶ ትላንት እንደነገርኳችሁ ሁለት በጣም ኢንተረስቲንግ መጽሐፎች አሉት። አንደኛ ዘ አዘር ፓዝ ይባላል። ሁለተኛው ዘ ሚስትሪ ኦፍ ካፒታል ዋይ ካፒታሊዝም ትራምፕስ ዘ ዌስት ኤንድ ፌልስ ኤቭሪዌር ኤልስ። ለምንድን ነው ካፒታሊዝም የሚባለው ነገር በምዕራቡ ዓለም ሲበቅልና ሲያድግ በሌሎቹ ላይ መብቀልና ማደግ የተሳነው የሚለው ጥያቄ ጠይቆ መልሱን ለማግኘት የሞከረበት ነው። ሄርናንዶ ደሴቶ የአይደንቲቲ ስርዓት እና የንብረት ባለቤትነት መብት በኢኮኖሚ እድገት ውስጥ የሚጫወተውን ቁልፍ ሚና የሚዳስስ ምሁር ነው። ብዙ ሀገራት ለምን ድሃ ሆኑ ሲባል ህዝባቸው ድሃ ስለሆነ ኢኮኖሚያቸው ፕሮዳክቲቭ ስላልሆነ ነው ይባላል። ደሴቶ ለዚህ የተለየ መልስ አለው። ታዳጊ ሀገራት ላለፈው 60 ምናምን ዓመት 1.5 ትሪሊዮን ዶላር ምናምን ያልበለጠ ከሀብታም ሀገራት እርዳታ አግኝተዋል። ደሴቶ የሚለው ግን ታዳጊ ሀገራት ከውጭ ያገኙት እርዳታ በጥፍ የሚበልጥ ሀብት አላቸው። ዴድ ካፒታል የሆነ ኢንፎርማል ኢኮኖሚ ውስጥ ያለ ኤክስፓንድድ ማርኬት ውስጥ የማይሳተፍ ተጨማሪ ሀብት የማይበቅል መካን ካፒታል አላቸው። የሞተ ካፒታል አላቸው። ይሄን መቀስቀስ ፎርማላይዝ በማድረግ መደበኛ ካፒታል በማድረግ ብቻ እስካሁን ካገኙት እርዳታ በጥፍ የሚበልጥ ኢኮኖሚያዊ አቅም ማግኘት ይችላሉ ይላል። በህግ አይን፣ በገበያ አይን ወይም ደግሞ በመንግስት አይን አንድ ሰው ህጋዊ ማንነት ከሌለው እንደሌለ ይቆጠራል። ዶንት ኤግዚስት። ካፒታሊዝም ፋንክሽን የሚያደርገው ካፒታሊዝም የሚባለው ነገር የሚሰራው ሰውና ንብረቱ የሚታይ ሲሆን ነው፣ ቪዚብል ሲሆን ነው፣ የሚረጋገጥ ሲሆን ነው። ሰውም ንብረቱም ሰውም የማይመዘገብ የሚወለደውም የሚሞተውም ካልተመዘገበ ንብረቱም ካልተመዘገበ ሁለቱም አይታዩ ማለት ነው። ማን የምንድነው መቼ ተወለደ ምናምን ይሄ ንብረት የማን ነው የሚለው ማረጋገጫ ስርዓት የለም። ፕሩቭ ሊደረግ አይችልም። እሱም ሚስጥሩ ያለው የካፒታሊዝም ሚስጥር ያለው በንብረቱ ላይ አይደለም፣ በቤቱ ላይ አይደለም፣ በአይዲው ላይ አይደለም። እነዚህ ነገሮች የሚታዩ የሚያደርጋቸው የሚረጋገጡ የሚያደርጋቸው ስርዓት ላይ ነው ያለው። ካፒታሊዝም ሚስቲኩ ቁም ነገሩ ሚስጥሩ እዛ ላይ ነው ያለው። የፈለገ 100 ፎቅ ቤት ቢኖርህ 100 ፎቅ ባለቤት መሆንን የሚያሳይ ነገር እስከሌለ ድረስ it's nothing። መካን ካፒታል ነው የሚሆነው። ዋጋዋ ያቺ ትንሿ ካርታ ናት። እሷ ናት ያንተ መሆኑ ስለምታሳይ እሷ ናት የምትሸጠው። ዛት ታይትል ዲድ ነው የሚሸጠው። እና ደሴቶ ምንድነው የሚለው ሀብታም ሀገራት ሀብታም የሆኑት ብዙ ሀብት ስላላቸው አይደለም፣ ብዙ ሪሶርስ ስላላቸው፣ ይልቁንስ ሀብታም የሆኑት የንብረት ባለቤትነት መብትን፣ ህጋዊ ማንነትን፣ የሪከርድ ኪፒንግ እና ኮንትራት ሲጣስ እንዲፈጸም የሚያደርግ መደበኛ ስርዓት ባለቤት በመሆናቸው ነው ይላል። በታዳጊ ሀገራት በደሃ ሀገራት ግን እንደዚህ አይነቱ ስርዓቶች ብዙውን ህዝብ አያካትቱም። እንደዚህ አይነት ስርዓቶች አሉ ከተባለ እንኳን የጥቂቶቹን የሀብታሞቹን ንብረት ብቻ ነው የሚያሳዩት። ብዙ ሰው ደሃ እንትን የለውም። ሶ ፕሩቭ አይደረግም። ዴድ ካፒታል ማለት ንብረት ነው፣ አይዲ ነው፣ ምንድን ነው? መሬት ሊሆን ይችላል፣ ህንፃ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። በተግባር አለ፣ ህንፃው አለ፣ ይታያል። በህግ ግን የለም። ሊግል ተርምስ የለም። ፕሩቭን አይደረግም፣ አልተመዘገበም፣ ኢመደበኛ ነው ወይም ደግሞ አንዶክመንትድ ነው ያ ነገር።
ይሄ ምን ያደርገዋል? መያዣ ተደርጎ በኮላተራል ባንክ ብድር መውሰድ አይቻልም። በቀላሉ መሸጥ አይችልም። በቀላሉ መተላለፍ አይችልም። በቀላሉ መውረስ አይቻልም። ተጨማሪ ኢንቨስትመንት መሳብ አይቻልም። በነዚህ ኢንሹራንስ መግባት አይቻልም። በዛ ምክንያት ኢኮኖሚያዊ መገለልና የፕሮዳክቲቪቲ ትራፕ የምርታማነት ማነቆ ውስጥ እንዲገባ እንደዚህ አይነት ንብረት በኢመደበኛ ሴክተር ውስጥ እንዲታነቅ ያደርጋል። ህጋዊ ማንነት የሚባለው ነገር ምንድነው? ያለ አይደንቲቲ ያለ ማንነት ባንክ አካውንት መክፈት አይቻልም። ባለቤትነትን ማሳየት አትችልም። ፍርድ ቤት ተከሰህ ራስህ መከላከል አትችልም። የመንግስት አገልግሎትን፣ ማህበራዊ ጥበቃን ወይም ደግሞ ምርጫ ላይ ሁሉ ድምጽ መስጠት አይቻልም። ማንነት የሚባለው ነገር የኢኮኖሚ መሰረት ልማት ነው። ማንነት የሚባለው ነገር ሲኖር ሰዎችን ወደ ህጋዊ ተዋናኞች ይቀይራል። ሰዎችን ከኮንትራት ጋር፣ ከብድር ጋር፣ ከገበያ ጋር፣ ከፍርድ ቤት ጋር ያገናኛል። በአጠቃላይ ማንነት የሚባለው ነገር ትረሰብል አይደንቲቲ የሚባለው ነገር ሊረጋገጥ የሚችል ማንነት የሚባለው ነገር ለመደበኛ ኢኮኖሚያዊ እንቅስቃሴ ቅድመ ሁኔታ ነው።